6 ሚሊዮን እንኳን ቢሆኑ ከነሱ በላይ ነው የገደለው። ዘው ያhazነ ይረግጣቸዋል። ታውቃለህ እንደው አውሩ እንግዲህ እኔማ ዮሐዴ ቀደም የተባባልነው ነገር እንዴት ነው? እንዴ ያው ለወጣ እኮ ነው። ስለዚህ እስከ ተኩል ምናምን የመድረስ እድል ይኖራል። እስከ ተኩል እስከ 40 ኖ አይ ከ20 ምናምን እኮ ነው የምወጣው። በቃ እንደዛ ከሆነ እስከ 9 ትደርሳለህ ማለት ነው። እስከ 9 ምናምን ደርሳለሁ። አረ በለው ዛሬ የተቀጠቀጠ ወንድማችን አሳዘነኝ እኮ። አንዳንድ በዚህ ሲያዝ ሌላ እዛ ይሄዳል። እዚህ ሲያዝ አንድ ያነሳው አርጊመንት ሲመለስበት ወደዛ ይሄዳል እና ትንሽ አሳዛኝ ነው። ገና ሳይመጣ ልትመልሱት ነው መሰለኝ እንደ ወንድሙ። ቤት ራሱ እንዴት እንደሚደረግ የሚያውቅ አይመስለኝም። እርዳታ እንዳረዱ አላለንም። ሰውን እኮ በረሃብ ሊጨርሰው ነው። እርዳታ እንዳረዱ 10 ሚሊዮኑን አልዳናችሁም ብሎ ጨረሳቸው። አሁን ደግሞ የቀረውን ደግሞ በረሃብ ሊጨርስ ነው። ሲጀመር እኔ እውነት ትንሽ አንተ ትንሽ ማለት የሚያውቅ ይመስለኝ ነበር እውነት ለመናገር ይቅርታ እንደዚህ በማለቴ። ግን ይሄ ለእንትን ማለት ህብረት ለማድረግ ምናምን ግዴታ እንትን ማለት አለባችሁ፣ አንድ አይነት ትምህርት መኖር አለብህ ምናምን ይላል። ሩቅ እንኳን ባትሄድ የመጽሐፍ ቅዱስ ማህበር አለ በትንሹ በሃይማኖት አንድ የሆኑ ክርስቲያኖች ናቸው እንደ አንድ ላይ የሆኑት አይደለም እኮ። እዛ እኮ ፔንቴኮስታሉ አለ፣ ሉትራኑ አለ፣ ካቶሊክ አለ አይደለ? ፐርፐዙ ምንድነው? በቃ መጽሐፍ ቅዱስ ላይ አይደል? እንደዛ ነው ዋናው። ከዛ ደግሞ በዓለም አቀፍ ደረጃ ደግሞ የዓለም አቀፍ የሃይማኖቶች ህብረት ደግሞ አለ አይደል? ሙስሊሞች ምናምን ምናምን አጠቃላይ ደግሞ ህብረት የሚያደርጉበት አለ። ኢንቴንሽናሊ በዶግማ ወይም ምናምን አይደለም የሚገናኙበት ወይም ደግሞ የሚሰባሰቡበት ወይም ደግሞ ለሆነ ለስፔሲፊክ ፐርፐዝ ሊገናኙ ይችላሉ። ልክ እንደዚያ በእርዳታ ጉዳይ ሃይማኖታዊ ጉዳይ እኮ አይደለም እርዳታውን ማድረግ ማለት ነው። ሃይማኖታዊ ጉዳይ ላይ አይደለም የተገናኘ ምንም የማይገናኝ ነገር ማገናኝ ፎልስ አናሎጂ የሚባለውን ማለት ነው። የማይገናኙ ነገሮችን ማገናኘት። አሁን እዚህ ጋር እየተነገረ ያለው በሃይማኖታዊ ጉዳይ ህብረት አንድነት ማድረግ ነው። ኦኬ የቴዎሎጂ ምርቃት ፕሮግራም ላይ ኦኬ ያንን መግለጫ የእምነት መግለጫ እንዲሰጡ ተጋብዞ የመጡ እንደው የግል ድርጅቶች ወይ ምናምን ተብለው አይደለም። በመካነ ኢየሱስ ቄሶች ምናምን ተብለው ነው የመጡት እነዚህ አካላት ማለት ኦኬ አገልጋዮች ናቸው። ቄሶች ተብለው ነው የመጡት እነዚህ አካላት። ለምን እንደዚህ አይነት እንቅስቃሴ የሚያደርጉ አካላት በዛ የቴዎሎጂ ምርቃት ላይ ተገኙ ነው ጥያቄ የመጀመሪያ ማለት። ሲቀጥል ደግሞ በቸርች ደረጃ ቸርቾች ራሱ ኤልጂቢቲኪው ፈቅደዋል ነው እየተባለ ያለው። በቃ እሱ ኖርማል ነው። እንደውም ጥቅስ ራሱ የሚጠቅሱ አሉ እኮ በነገራችን ላይ መጽሐፍ ቅዱስ ጭምር ጠቅሰው ግብረ ሰዶምነት መጽሐፍ ቅዱስ አይከለክልም ብለው አንደኛ ሳሙኤል መጽሐፍ ጭራሽ እየጠቀሱ ይሄ መጽሐፍ ቅዱስ ብቻ የሚለው ወደዛ ይመራል ብሎ ጋዲስ እየጠቀሰው ከዛ አንፃር መጽሐፍ ቅዱስ ይጠቅሳሉ ባይዘው መጽሐፍ ቅዱስ ጠቅሰው በተለይ በጣም የሚጠቅሷት ይሄ ዳዊት ለናታን የተናገራት ንግግር አለች። ፍቅር ከሴት ልጅ ይልቅ የበለጠ ነው የሚለውን ቃል ይይዝና አያችሁ ሎቱ ስብሐት በጣም ይሄን ሐሳብ በእውነት ከኛ ይራቀ ይሁንና ይሄን ጥቅስ ጠቅሰው ለተመሳሳይ ጾታ የሚጠቅሱ አሉ ውጭ ደረጃ ማለት። ስለዚህ በቃ ምንም የማይገናኙ ነገሮች ናቸው እያገናኛለሁ። ይሄ በቤተ ክርስቲያን ደረጃ ይሄ ትክክል ነው እያሉ ነው ሲባል አይ የሆነ ግብረ ሰዶም እንትን ከሚል እኮ የእርዳታ ድርጅት ሰራች። አሪ ሲሪየስ የሆነ በጣም ያሳዝናል። እና እስቲ እዚህ ጋር የተወሰነ ሀሳብ ስጡበትና እኔ የሆነ በትናንትና ጉዳይ የሆነ የተሰራ ቪዲዮ አለ መሰለኝ እሱ አሳያለሁ። 5 ወር ደቂቃ ነች። እኛ እንትን ስላለን ሜቢ ቀደም እዛ ላይም ስላወራን ይሄ ከብሮት ጋር በተገናኘ ባይዘው ኢፍ ዩ አንተሽ አስተውላችሁ ከሆነ ታች ያላችሁ ሰዎችም የጥያቄና መልስ የመጨረሻው ፓርት ላይ ጠየቅኩት እሱ ነበር። የሆነ ማስረጃ ጠይቀነው አለ አይደል? 15 ደቂቃ ቆይቷል ነበር። 15 ደቂቃ ሙሉ ማስረጃውን መምጣት ሲያቅተው ከዛ በኋላ ጠይቄው ነበር። ብሮት ላይክ ከማጋን የሚሰራው
ወር ምንድነው ላይክ ጀርመን ካሉ ፕሮቴስታንት እንትኖች ጋር ከማን ጋር የሚሰራው ስፔሲፊካሊ ብዬ ጠይቀው ምን አገናኘው ብሎ ነበር ሲያልፍ የነበረው። ዞሮ ዞሮ ያው ይሄ እርዳታ ድርጅት አሁን በዋዴ ቀደም እንደተናገረ ባይዘው የሚነጻጸሩም ነገር ለንጽጽር የሚቀርብ ነገር አለ። አሁን እኮ እኛ አርጊመንታችን የነበረው በሃይማኖት ደረጃ ነው እንደተባለ ቸርች ነው እየዋጡ ያሉት እነዚህ አካላት ሙሉ ለሙሉ። ወንድማችንም ያው ቸርቾቹንም ጨርሳቸዋል። ግን እስቲ ለዮባ ልድልስተው እኔ ቀደም ሰፋ ያለ ሀሳብ ስላወራው ዮባ እንዲያወራ ድልስተው። ዮባ ቀጥል። ያ ቴንክ ዩ ሁላችሁም ሰላም ብያለሁ። ጋዲ አይ ቅድም ሲነሳ ትንሽ ስለገረመኝ ነው ላይክ ብሮትን አንስቶ ቀጥታ ያለውን ነገር ላሰማና ከዛ ድርጅቱ ደግሞ ቅድም ያልከውን ነገር ለማጠናከር ያህል ማለት ነው ፓርትነርሺፕ ላይ ያቀረበቻቸው ብሮት አንደኛው ብሬድ ፎር ዘ ወርልድ ማለት ብሮት በጣም የሚያስቅ ብሮት ማለት ግብረ ሰዶማዊነትን የሚቀበል በገንዘብ የሚረዳ ሰዶማዊነት ድንግል በሆኑ መሬቶች ላይ ሰዶማዊነትን ባልተቀበሉ ሀገሮች ላይ ስር ሰዶ እንዲገባ ገንዘብ ፈንድ የሚያደርግ ነው። ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው እንዲህ ብሎ ነበር ያስቀምጠው። ግን ደግሞ ብሮት ራሱ በራሳቸው ላይክ ዌብሳይቱ ላይ ሄዳችሁ ከተመለከታችሁት እንደውም የመጀመሪያ ፈርስት ፔጅ እንትኑ ላይ ፎቶቸውን ያስቀምጣል። ከቸርቾች የሉተራን ቸርች እንትኖች ምናምን ነገር ያስቀምጥና ከታች ምን ብሎ ያስቀምጣል? ማለትም ይሄ ብሮት ፋር ዲ ዌልት የተባለው ከታያችሁ እዚህ ጋር ኢን ኮኦፕሬሽን ዊዝ ዘ ጀርመን ናሽናል ኮሚቴ ኦፍ ዘ ሉተራን ወርልድ ፌዴሬሽን ኮኦፕሬት አድርጎ ከማን ጋር ይሰራል? ከሉተራን ወርልድ ፌዴሬሽን ጋር ይሰራል። ከዛ ሰፖርትስ ፒፕል ፍሮም ቸርችስ ቴዎሎጂካል ኢንስቲትዩሽን charitable organization, diaconia, and interfaces between churches and society which are open or committed to the principle of ecumenism ወይም ደግሞ ምንድነው እያለ ያለው ይሄ ድርጅቱ ኦኬ ከጀርመን ያሉ ይሄ ዓለም አቀፍ የሉተራን ፌዴሬሽኖቹ ጋር ኮሚቴ ሆኖ ምን ይሰራል? በስነ መለኮት ተቋማት ወይ ደግሞ በበጎ አድራጎት ድርጅት ወይ ደግሞ ይሄ ማህበራዊ አገልግሎት በቤተክርስቲያን ማህበረሰብ ውስጥ ግንኙነት እንዲኖር የሚፈልጉ ወይ እንደዚህ የሚያደርጉትን ምን ያደርጋል? እንደዚህ ለሚተጉ ሰዎች እርዳታ ያደርጋል፣ ድጋፍ ያደርጋል ብሎ ያስቀምጣል። ወደታች ዝቅ ብላችሁ ካነበባችሁት ራሱ በቤተክርስቲያኖች ውስጥ አንድነት እንዲኖርና የተሻለ ምንድነው ግንኙነት እንዲኖር በስነ መለኮት ትምህርት ላይ ደግሞ አስተዋጽኦ ያደርጋል ብሎ ያስቀምጣል። ኢኮኖሚካል ቴዎሎጂካል ኤንድ ቻሪቴብል ፊልድስ ብሎ ያስቀምጣል። ከታች እቺኛውን አርቲክል ብቻ ካነበባችሁት ማለት ነው። ሶ ቤተክርስቲያን ምን እያለ ነበር አኪስ ያደርጋት የነበረው? ከዚህ ድርጅት ጋር ትሰራለች። ይሄ ድርጅት ደግሞ ላይክ እንደዚህ አይነት ጋጦጥ የሆኑ ስራዎችን የሚሰራና ድጋፍ የሚያደርግ ነው ብሎ ነው ላይክ እየሞገተ ያለው። ስለዚህ ይሄ እሱ ራሱ የጠቀሳት ድርጅት ደግሞ ራሱ ይሄው ብሮት ራሱ የጠቀሰው ድርጅት ደግሞ ከራሱ ቸርች ጋር ላይክ ከትምህርት አኳያ ራሱ ከማህበራዊ አገልግሎት ጨምሮ ድጋፍ የሚያደርግ ድርጅት እንደሆነ ራሱ የራሳቸው ዌብሳይት ላይ አስቀምጠውታል ለማለት ነው። ጋዴ ኤግዛክትሊ እዮባይ እናመሰግናለን ብሮስኪ። መጨረሻ ላይ አሁን እውነት ለማውራት እግዚአብሔር በሚያውቀው አሁን እንደው ይሄ ለመቀባባት ምናምን ኢትዮጵያ ቤተክርስቲያን እንዴት እንደዚህ ታደርጋ ሲጀመር ጥያቄና መልስ ላይ እኮ ለዛ ነው የጠየቁት። ከሙስሊሞች ጋር መስራት ችግር አለ ወይ ብዬ ስጠይቀው ከሙስሊሞች ጋር መስራት በኤድ መስራት ችግር አለ ወይ ፓርትነርሺፕ መስራት ችግር አለ ስለ ችግር የለውም ማለት በቃ ምንም አቋምም የሌላቸው ሰዎች ናቸው አሁን ለውይይት እየቀረቡ ያሉት። ለምን ሙስሊሞች ለምሳሌ ሙስሊሞች እኮ ጭራሽ ሃይማኖት አላቸው፣ ትምህርት አላቸው፣ ወልድ ፍጡር ነው ብሎ የሚያምኑ አካላት ናቸው። ቀደምም ኪዌ እንዴ ላይ እንደጠየቁት ከነዚህ ሰዎች ጋር ችግር የለውም የሚልና መልሶ ደብል ስታንዳርድ ናቸው የምንለው ለዚህ ነው። መልሶ አይ እዚህ ጋር ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን በልማት ስራዋ ከነዚህ አካላት ጋር መስራት በልማት ስራ ላይ እንዲህ የሚባል ነገር በቃ በልማት ስራ ላይ ሰውን የመርዳት እስከሆነ ድረስ ይሰራል እንደዚህ አይነት ስራ። ኢቭን እሱም እንዳለው እንዳመነው ውይይቱም ላይ ኢቭን ከሙስሊሞች ጋርም ከሌሎች አካላትም ጋር ይሰራል። ኢቭን ከኤቲስቶች ጋር ይሰራል እግዚአብሔር የለም ብሎ ከሚያምኑ አካላት ጋር ኦኬ። እና ሃይማኖትንና የልማት ስራን እየለየን እኛ ጥያቄ ከስር መሰረቱም ጥያቄ ስናነሳ የነበረው ውይይቱ ላይ ቤተክርስቲያንን እየዋጡ ነው እነዚህ አካላት ሃይማኖትን ነው እየዋጡ የነበረው ሃይማኖትን ኦኬ። ስለዚህ ነው ያው እንግዲህ ማሳየት ያለብን ነገር በጣም በሚገርም ሁኔታ ሳይተናል ጋይስ። ማስረጃ እንግዲህ የለም እንደምታዩት
ባይዘው ብሮት 80 በመቶ 100% የሚለውን ነገር ራሱ ማስረጃ አምጣ ብዬ ጠይቄው ነበር። የለም አሁን ማሳየት አልችልም ነው ሁሉ ነገር አሁን ማሳየት አልችልም ነው። እና ዝም ብሎ እንደው አፍ ላይ የመጣ ነገር የማውራት ነገር ነው። ኦቨርኦል ግን አኪም ያደረገው ውይይት እኔ የሚያደረግኩት ውይይት ጥሩ ነበረ። አሁን ዛሬ ነው የሰማችሁ ሳለ ባይዘው ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገር እኛ በፊት ነው የምናውቀው ወዳጃችን እንደው እዛው ውይይቱ ላይ ግን ያሳዝናል። ያው እኔ ትንሽ አሳዝኖኛል። መጨረሻ ላይ ትንሽ ጫን አልኩበት መሰለኝ ሳላስበው። ኤኒዌይስ ቀጥል ያዋዲ የምትለው ነገር ካለ ተኖረና ተሞተ እንዳይሆንብን ልጁ ወንድሙን ሰማ ወንድሙን ከቲክቶክ ናቲ ትዝ ይላል። ወንድሙን እኮ የሸኘነው እኮ እኛ ነን። ወንድሙን የሸኘነው እኛ ነን። ባይዘው እሱ እኮ ነው የምልህ ተኖረና ተሞተ እንዳይሆን እኮ እያሰብኩ ያለሁት ወደ ቸርች እንዳይመለስ ባሽ ቀጥል ያዋዲ እዛው ዝም ብዬ አርፌ ብጽፍ ይሻለኝ ነበር ምናምን እያለ ነው ኢየሱስ ወደ ጴንጤቆስጣል ነው የሚሄደው። ኢየሱስ ወደ ጴንጤቆስጣል ነው መንገዱ። የማ የኢዮሲ አራ እነሱ ስተዋል የፔላጌስ ሄረሲ ይዟል እያለ እንዴት ነው ወደ እነሱ ምን ሆናል? ከዛ አይደለ እንደ መጣው እሱ ከጴንጤቆስጣል አይደለ ወደ ሉተራን ሄደው። አረ እባክህ እና ታዲያ ከሆነ ጊዜ በፊት ዩቲዩብ ላይ ናቲ ራሱ ይሄ ወንድሜውን ጴንጤቆስጣል ነው እኔ አሁን ሉተራን ነኝ ተቻችለን የምንኖረው ብሎ የተናገረበት ቪዲዮ አይተዛ አይለ ከባድ ነው። ኦኬ ጥሩ ነው። እሺ አንዴ ያ ጥሩ ፖይንት አንስታል። ዮባም ጋዲም ቃል ያሰማልን። እንግዲህ ጥሩ ፖይንቶች ተነስተዋል። አሁን ደግሞ ፕሮች በቃ እንትን ካላሉ የሆነ ውሸት ላይ ካልተደገፉ ካልዋሹ ምናምን እንደማይጸኑ ይገባቸዋልና እንዴት አድርገው እንደቆረጡና እንዴት ለማሳየት እንደሞከሩ ምናምን ተመልከቱና ምን ያክል ችግር ውስጥ እንደሆኑ እውነት ለመናገር ምን አይነት ችግር ውስጥ እንዳሉ ይስም። ያው ኮሜንቶቹን በደንብ ላይ ታያችሁ ይችላል። አናፖሎጀቲክስ ላይ ሄዳችሁ ብታዩት ሙሉን አሪፍ ነውና ምን ይላሉ? ከልብህ ነው ምናምን እሺ፣ ቴክናት ኖት እያያዛችሁ ምናምን እሺ። በነገራችን ላይ አውቀው አወሳስበው ማለፍ ስለሚፈልጉ ነው እንጂ እሺ። ኤኒዌይስ እዩ ምን ነካው ያዳከ ሂዝቡላ አንዳንዴ እሺ አሁን በደንብ ስሙ። እሺ በደንብ ስሙና ከዛ እዚህ የተናገረው ላይ ራሱ ወደ ኃጢአትና እግዚአብሔርን ላለመውደድ ዓለማዊ ለመሆን እግዚአብሔር ከዛ ያስፈልጋሉ በሚገባው ይሄ የተቆረጠው ነው። እሺ በሚገባ ያስፈልገናል። ኦኬ ይሄ በቃ ተቆረጠ። ጀምሮ ካልኩ ቅዱስ ዮሐንስ አፈወርቅ ያነሳውን ሀሳብ እንኳን አነሳውልን። በራሳችን ተነስተን ብናምን በራሳችን ተነስተን ስላመንክ ትድናለህ ወይ ነው? አትድንም። መጀመሪያ ጸጋው ሊመጣ ጸጋው ሊገለጥ ያስፈልጋል። አሁን መፍቀድም እዚህ ጋርም ቆረጠ። እሺ ለማይችል ምንም እንደው ፈቅዶ መቀበልም ሪጀክት ማድረግም ለማይችል አካል እንደው ተተቀበል ኦኬ፣ ካልተቀበልክ ሪጀክት ካረከው ግን አይባልም። ኦኬ ሳይባል ማድረግ ለማይችል ሰው እንደው እንደዚህ ካላረክ ምናምን ተብሎ አይነገርለትም። ሶ ፈቃዱ አለ ቶታሊ የሞት አይደለም። ግን ያ ፈቃድ ግን የጸጋ እግዚአብሔር ያስፈልጋል። በሚገባ ያስፈልጋል። ስለዚህ ፍሬ አይደለም የእግዚአብሔር። አሁን ለምሳሌ አንተ ኃጢአት ለማድረግ ፍሬ የእግዚአብሔር ጸጋ ያስፈልጋል። ወደ ኃጢአትና እግዚአብሔርን ላለመውደድ ዓለማዊ ለመሆን እግዚአብሔር ከዛ ያስፈልጋል። በሚገባው እንዴ
በሚገባ ያስፈልገናል። ምንድን ነው ልዩነቱ? ኃጢአት ላለማድረግ እግዚአብሔር ጸጋ ያስፈልጋል። ድምፅ አይ አይደለም። ኃጢአት ለማድረግ ኃጢአት ላለማድረግ አይደል? ፍሪ ነህ። አይ አይደለም። እግዚአብሔርን ለመፈለግ ግን የእግዚአብሔር ጸጋ ያስፈልጋል። ኦኬ ሰምታችሁ ቆይ በደንብ ስም ኃጢአት ላለማድረግ ከመጀመሪያ ጀምሮ ያሉን ክፈት። አንተ ደግመህ ከከፈትክ እታች አወርዳለሁ። በሽተኛ ነህ እንዴ? በእናትህ ምን አይነት ሰው ነው? በፈጣሪ እግዚአብሔርን ለመፈለግ ግን የእግዚአብሔር ጸጋ ያስፈልጋል አይደል? ራስህ ብቻ ማድረግ አልችልም። በራስህ ከሆነ ወደ ስፒሪቹዋል ነገር ያለው ወደ ስፒሪቹዋል ነገር ያለው ነገር ቦንዴጅ ውስጥ ነው ማለት ነው። አየህ፣ ወደ ኃጢአት ሲሆን ወደ እግዚአብሔርና ስፒሪቹዋል ነገር ሲሆን ግን ፍሪ ዊል የተለየ ሆነ። ለመስበል ኃጢአትን ለማድረግ የእግዚአብሔር ጸጋ አያስፈልግም። ሶ ዩ አር ፍሪ ኮስ ኦኬ። በደንብ ሰምታችሁት ከሆነ መጀመሪያ ላይ ምንድን ነበር ያለው? ኃጢአት ለማድረግ ራሱ የእግዚአብሔር ፈቃድ ያስፈልጋል ወይ ከተባለ ባይዘወይ እግዚአብሔር ሳይፈቅድ የሚደረግ ነገር ምንም ነገር የለም። መጀመሪያ ላይ በደንብ አስተውሉ። እግዚአብሔር ሳይፈቅድ የሚደረግ ምንም ነገር የለም፣ ከእግዚአብሔር ፈቃድ ውጭ የሚሆን ማለት። እግዚአብሔር ሳይፈልግና ሳይፈቅድ በደንብ ለዩ። እሺ፣ ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው የሚሆነው። ሰይጣንም መኖር የሚችለው እግዚአብሔር ስለፈቀደለት። እግዚአብሔር ፈቀደ ማለት ግን እግዚአብሔር ይወዳል ማለት አይደለም። አሁን ሰው ኃጢአት እንዲሰራ ነፃ ፈቃዱ ተጠቅሞ ሰው ኃጢአት እንዲሰራ እግዚአብሔር ይፈቅድለታል? አይፈቅድለትም? ይፈቅድለታል። ባይዘ ነፃ ፈቃዱ ተጠቅሞ ኃጢአት እንዲሰራ ፈቅዶለታል። ነፃ ፈቃዱ ተጠቅሞም ጽድቅን እንዲሰራ እግዚአብሔር ፈቅዶለታል፣ በፈቃድ ደረጃ ማለት ነው። ግን እግዚአብሔር ይወዳል ወይ ነው? እግዚአብሔር ይፈልጋል ወይ ከሆነ ግን አይደለም። የእግዚአብሔር ፍላጎት የእግዚአብሔር መውደድ ግን ነው ወይ? አይደለም። አንዳንዴ አሁን ለክፉ መሻታቸው አሳልፎ ሰጣቸው ሲባል የእግዚአብሔር ፈቃዱ እንደፈቀደላቸው ፈቃዱ እንዳላቸው የሚያጠይቁ ጽሁፎች አሉ። አሁን ለምሳሌ የእግዚአብሔር ፈቃዱ ሰጥቷቸው ነው ማለት ያንን ማድረግም አለማድረግም በእግዚአብሔር ፈቃድ ላይ የተመሰረተ ነው። እግዚአብሔር ሳይፈቅድ ምንም ነገር የሚደረግ ነገር የለም በፈቃድ ደረጃ ከሆነ። ነገር ግን እግዚአብሔር የሚወደውና የሚፈልገው ነው ወይ ካልን ግን አይደለም። ለምሳሌ ሰዎች ኃጢአት እንዲሰሩ እግዚአብሔር አምላክ ይፈልጋል? አይፈልግም። ፈቅዶላቸዋል ግን? አዎ ፈቅዶላቸዋል። ኦኬ፣ መጀመሪያ ይሄ መለየት መቻል አለባቸው። የእግዚአብሔር ጸጋ ግን ሰዎች ኃጢአት እንዲሰሩ ያግዛቸዋል? አያግዛቸውም። እንዴት ያግዛቸዋል? የእግዚአብሔር ጸጋ ሰዎች ኃጢአት እንዲሰሩ አያግዛቸውም። ጽድቅ እንዲሰሩ ግን የእግዚአብሔር ጸጋ ያግዛል። በደንብ ነው የሚያግዘው፣ በደንብ ነው የሚረዳው። ያለ እግዚአብሔር ጸጋ ራሱ ምንም በጎ ነገሮችን ማድረግ አይቻልም። ኦኬ፣ ያለ እግዚአብሔር ጸጋ ያለ እግዚአብሔር እገዛና ረዳትነት የሚደረጉ ምንም ነገሮች የሉ። ይህ ሲባል ግን ያለኛ ነፃ ፈቃድ ማለት አይደለም። ይሄ አሁን ቀጥሎ ሰው ፍሪ ዊል ኃጢአትን ለማድረግ ትችላለህ እንደ ፍሪ ዊል። እግዚአብሔርን ግን ለመፈለግና ወደ እግዚአብሔር ለመቅረብ ግን የእግዚአብሔር ጸጋ ግዴታ ያስፈልገኛል ብላል። ምክንያቱም ብቻን ማድረግ ስለማችል ወደ ኃጢአት ስለምትሄድ ነው። የራስህ ፍሪ ዊል ያልከው ፍሪ አይደለም ማለት ነው። ዮር ፍሪ ዊል ኢዝ ኖ ሎንገር ፍሪ ኢትስ ኢን ቦንዴጅ። ሉተር እያለ ነው፣ የእኛም ኮንፌሽኖች የሚሉት ይህንን ነው። እኔ ደግሞ በሉተር ሳይሆን የምመልስልህ መጽሐፍ ቅዱስ የሚለውና አባቶች የሚሉት ቅዱስ ዮሐንስ አፈወርቅ አሁን እንደው የእግዚአብሔር ጸጋ ራሱ መምጣት ያስፈልግ ባይዞ አንተ ፍሪደም እና አይ ቲንክ ፍሪ ዊል በጣም እያምታታው ነው ይመስለኛል። ፍሪደም እንደውም እንትኖች አንዳንድ ሉትራኖችም አይቻለሁ እንደዚህ አይነት ሀሳብ ሰው ፍሪ ዊል አለው። ኦኬ ፍሪ ዊል አለው። አይ ቲንክ ቪዲዮም ራሱ ማውጣት ይችላል። ፍሪደም ነው የሌለው የሚሉ አይ ቲንክ አንተ ወንድሞች ምናምን እንደዛ አይነት ሀሳቦች የሰማ መሰለኝ። ስለ ፍሪ ዊል ማለት ፍሪደም ማለት አይደለም። ወይም ደግሞ በቃ ቱ ዘ ኤክስትሪም ነፃ ሆነ እግዚአብሔርን ፈልገህ ወደ እግዚአብሔር መድረስ በራስህ ትችላለህ። ዚስ ኢዝ ፔላጊያኒዝም ወይም ደግሞ የፔላጊስ ሄረሲ። ፍሪ ዊል ማለት ግን ቾይዞች አሉ ወይም ደግሞ የቀረበልህን ነገር ወይዘር ቱ አክሴፕት ኤንድ ፕሮጀክት ነፃ ነህ ማለት ነው። አሁን ለምሳሌ መዳን ሁሌ ከእግዚአብሔር ነው
አይደለም እግዚአብሔር ካልመጣ ቅዱስ ዮሐንስ አፈወርቅ እንደው ካለ ልክፈትና እሱ ብናነበው ታይሻል አይቀርም። ይሄ ኤፌሶን ምዕራፍ 2 ላይ ያለው ሐሳብ በሚገባ ስለሚያብራራው ኤፌሶስ 2:8 ላይ ማለት ነው ምን ይላል? ጸጋው በእምነት ተጸጋው በጸጋው ድናችኋል ይላል። እሺ የተሰጠው ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ። ኦኬ የተሰጠው ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ እንዴት አድርጎ ራስን ዝቅ እንደሚያት በደንብ አረ እነዚህማ አላህ ነው የሚያመልኩት ነው አይነት ነገር የሚያመልኩትና ይላል። እሺ በእምነት አለ ጸጋው በእምነት አይደለም የሚለው ጸጋው በእምነት አድናችኋል አለ። እንግዲህ በሌላ መልኩ የራሳችን ነፃ ፈቃድ our free will ማለት ነው። እሺ our freedom ነው our free will እንግዲህ አለ በሌላ መልኩ የራሳችን ነፃ ፈቃድ እንዳይጎዳ የእኛን የሥራ ድርሻ ደግሞ ምን አለ ጨመረ። አዎ የሰው ነፃ ፈቃዱ አለ። ፈቃድህ ተጠቅመህ በእምነት አምነህ ነው የምትድነው አለ። ነፃ ፈቃድህ ሳይነካ እንደው በጸጋ ብቻ ነው ብሎ ነበር። ስለዚህ ዝም ብለህ ደግሞ እሱ እንዳትመካ ኦኬ እንዳትመካ በራሴ ነው እንዳትል በጸጋ ነው የዳናችሁት አለ። አይ ያለ እኔ ነው እንደው ዝም ብሎ መጥተው ጸጋው ደግሞ ያለ እኔ ምንም እንደው ከእኔ ምንም ሳይጠበቅ ነው እንዳትል ደግሞ የራስህ ምንም ጨመረ። የራሳችን ነፃ ፈቃድ እንዳይጎዳ ደግሞ የኛ የሥራ ድርሻ ባይዘው ይሄ ወርክስ ኦፍ ሎው እያለ አይደለም ነፃ ፈቃድን አንዳንዴ ስራ የሚመስላቸው ስላሉ ማለት ጨመረ ሆኖ ዳግመኛ አለፈው ይላል። ነገር ግን አሁን ደግሞ ይሄ በእምነቴ ነው ብለህ ደግሞ እንዳትመካ አለ። ኦኬ ከእኛ አይደለም እናደደ ኦኬ አይ በገዛ እምነቴ እኮ ነው እምነቴ ማለት ነፃ ፈቃዴ ተጠቅሜ ፈቅጄ መርጬው እኮ ነው የዳንኩት ብለህ ደግሞ እንዳትመካ ምን አለ ከኛ አይደለም ማለት ሁሉም ነገር ከኛ አይደለም። ከዛ በኋላ ከኛ አይደለም ምን ማለት ነው? ከኛ ሲል ከእምነትም አይደለም ማለት ነው። እኛ ስላመንን ደግሞ አይደለም ጸጋው መጥቶ ያዳነን። ታዲያ እንዴት ነው? ምክንያቱም ክርስቶስ ባይመጣ ኖሮ እንደው ክርስቶስ ባይመጣ ሺህ አማኝ ብትሆን ማለት ነው ልትድን ትችላለህ? አችልም። ለምን እየተነሳ እየፈረጠ ጸጋው ሊመጣ ይገባል፣ ክርስቶስ ሊመጣ ይገባል እንድትድን። ስለዚህ ክርስቶስ ባይመጣ ኖሮ ትድናለህ? አትድንም። ማይ ብራዘር ያ እና ቴንኪው። በአጭሩ ምንድን ነው ፖይንቱ? የእኛ ትምህርት ሲነርጀቲክ ነው። ሲነርጂ ሲባል አንዳንዴ በጣም ወደ ፔላጌስም ሽፍት ለማድረግ ይሞክራሉ። ደግሞ ጸጋም ያስፈልጋል ስትላቸው ደግሞ ወደ ራሳቸው ትምህርት ሁለት ኤክስትሪም ይዘው ይንቀዋለላሉ። ሁለቱ ኤክስትሪም አንቀበላቸውም። ይሄ በራሳችን ስራ ነው የሚለው የፔላጌስም፣ አይ በጸጋ ብቻ ነው የሚለው የአውግስቲኒያንም፣ ሁለቱንም ጽንፎች አንቀበላቸውም። ታዲያ ትክክለኛው የአባቶች ትምህርት ምንድን ነው? ሲነርጀቲክ ማለት ነው። የእግዚአብሔር ጸጋ መጥቶ አንተ ደግሞ ነፃ ፈቃድ ተጠቅመ ካልተቀበልክ በቃ ድህነት የለም። ያንን የመቀበልና ያለመቀበል ግን ፍሪ የሆነ ፈቃድ አለ። አዎ ነፃ የሆነ ፈቃድ ፍሪ ዊል ማለት እሱ ነው። በነፃ ማለት ነው የሚሰበክልህን ወንጌል እሱ ሰምተ እሺ ብለህ የመቀበል የመስማማት የመፍቀድም አይ እምቢ ብለህ ሪጀክት የማድረግም ምን አለ? ነፃ የሆነ ፈቃድ አለ። እሱ ነው ፍሪ ዊል ማለት። ሰዎች ወደው አሜን ብለው ሊቀበሉት ይችላሉ። ሰዎች ደግሞ ወደው አንፈልግም ብለው ሪጀክት ሊያደርጉት ይችላሉ። ይሄ ንጹም ማለት ነፃ ፈቃድህ ነው፣ የሰው ነፃ ፈቃድ። ይሄ ደግሞ ባይዘወይ የአባቶች ኮንሰንሰስ ያለበት ትምህርት ነው ማለት። ኮንሰንሰስ ሲባል በቃ በምልአት የሚያምኑት ትምህርት ነው ማለት። ስለዚህ የሆነ ከሁለት ሳምንት በፊት መጥተ ፔላጌስ ብትል ሰሚ ፔላጊያን ብትል ከእግዚአብሔር ጋር ተጋግዘናል እያሉ ነው ብትል ማንም አይሰማህም ማለት ነው። ውሾች ይጮሃሉ፣ ግመሎች ይሄዳሉ እንደተባለው እየጮክ ከሉተር ጋር ከአባት ወርዳለህ እንጂ ምንም የምትቀይረው ክርስትና ላይ የምትለውጠው ነገር አይኖርም ማለት ነው። ቪዲዮ ቆረጥ ካልቆረጥክ ምንም የምታመጣው ለውጥ የለም ማለት ነው። ኦኬ ትሩ ዶክትሪን በቃ የቤተ ክርስቲያኒቱ ትሩ ዶክትሪን ሲነርጀቲክ ነው። ይሄንን ማፍረስ ሲያቅት ሰሚ ፔላጌስ በል አጋሰስ በል ምንም የምትቀይረው የምትለውጠው ነገር የለም። ትምህርታችሁ ትናንት ያ ቦሳይ ቃሎት ያሰማልን ብሮት ባይዘው በጣም የሚያስቀው ይሄ ብዙ ጊዜ ይሄ የላፊንግ ኢሞጂ ዝም ብሎ የሚያስቀምጡ ሰዎች አንደኛ ወይ ስለሚወራው ነገር ምንም አይዲያው የሌላቸው ሰዎች፣ ሁለተኛ
ወይ ደግሞ ቪዲዮ ጨርሶ የማይሰሙ ሰዎች ናቸውና ምንም አሁን ቅድም ኮሜንት ላይ ራሱ ስማቸው ሲጠቀስ የነበሩ ሰዎች አሁን ወንድማችን ከናንን አይቼዋለሁ አላህ ነው እንደሚያመልካቸው ብሎ ጻፈ። ወንድማችን ከናን እንግሊዘኛ መናገር አይችል፣ ማንበብ አይችል፣ አማርኛ መናገር አይችል፣ መጻፍ አይችል። እንደው እንዴት አድርጌ ላስገባባሉ አላህ ነው የሚያመልካቸው ብሎ አዲስ እውቀት ካለ ከሱ ጋር መወያየት እሱ በሌለበት ቦታ። እሺ ቃዶሽ አንድ ጥያቄ እጠይቃለሁ። እንዳትሄድ የትም ቆይ እንዳትሄድ። አይ ከኔ ጋር ነው ወይ መጽሐፍ ካለ እኔ እናንተ ነው ቅድም ማለት ነው ቃዶሽ እኔ ውይይት ቆይ አታስወርዱት አንተ ቅድም ቃዶሽ እኔ ከዮሲ ጋር ውይይት እያደረኩ ግሪክ ኦርቶዶክስ ተመሳሳይ ጾታ ትቀበላለች ብለህ በተደጋጋሚ ኮሜንት ላይ ጽፍ ነበር አይደል? ግሪክ ኦርቶዶክስ የምትቀበለው ኦርቶዶክስ የለችም ግሪክ እሱ ነው ግሪክ ኦርቶዶክስ ትቀበላለች ብለህ ጽፋል አልጻፍክም ኮሜንት ላይ? አይ የምትቀበል የለችም ካልክ አሁን መረጃ አመጣላለሁ። እሺ የምትቀበል ኦርቶዶክስ ካለች አሳየን ቶሎ። እሺ አሳያለሁ። ቆይ ጎበዝ እስከዛ እሱን አወጣላለሁ መረጃውን ችግር የለውም። አይ እስከዛ የሚባል ነገር የለም። ማስረጃውን አውጣ ወዳጅ። እስከዛ ይለኛል እስከዛ ይለኛል። ግሪክ ቤተክርስቲያን በሰዶም ትቀበላለች የሚል አምጣ። አይ እኔ እንደውም ግሪክ ነበር ግሪክ ብሎ ነው ኮሜንት ሲጽፍ የነበረው። እኔ በደንብ አይቼዋለሁ እውነት ለማውራት ግሪስ እያለ ሲጽፍ ነበርና እሱን ማስረጃ ቢያቀርብ ጥሩ። ካልሆነም ግን ኦርቶዶክስ አብያተ ክርስቲያናት እንደ ቸርች ተመሳሳይ ጾታ ጋብቻን ይቀበላሉ የሚል ማስረጃ ወዳጄ እንጠብቃለን። የኢዮስያስ ዕጣ ፈንታ ሊገጥም ነው መሰለኝ እንዲሁ ሳይ እኔ አንተ በወፍ በረር የምትሰማውን ዝም ብለህ አለኝ እያልክ አታውራ። የሆነ ይሄ ባይዞ ደፋር ጀግና እኮ ነው ባይዞ። የሆነ ሰዓት ዮሐንስ አፈወርቅ ዮሐንስ 3:5 ለጥምቀት ብለው አልፈታውም ማስረጃ አለኝ ክፈት ይባላል። ቆይ የቱ ጋር ነበር ያየሁት? እስቲ አንተ ጋር ከያዝከው አማርኛው ጭራሽ ከአንተ ነው ያየሁት አለኝ። አንተ ስታነብ ነው ያየሁት ለጥምቀት ብላ አልፈታውም ብሎ እና አንተ ጋር ነው ያየሁት እንዳይል ጋዲ ፍራ። ኧረ እስቲ ቆይ እንጠብቀው እስቲ። እኔ በጣም ድፍረታቸውን ስለምወደው እኮ ነው እውነት ለማውራት። ቃዶሽ አለ ድምፅን አሰማን እስቲ። ጉግል ሰርቹ እንዴት ሄደ ነው? አይ ግሪክ ኦርቶዶክስ አስታወስከኝ። ከነአን ባይዘው ይሄ የቀድር ትምህርት አላህን ነው እንደሚያመልኩት የሚለው የቀድር ትምህርት ማን እንደሚቀበል ባይዘው በዚህ አጋጣሚ እንደውም ትንሽ አሳያለሁ በኋላ ላይ ቀድርን ማን እንደሚቀበል አላህን ማን እንደሚያመልክ በዛው አጋጣሚ በደንብ አንድነቱና ልዩቱ በደንብ መታየት አለበት። ያዛ እንደ በመሰረታዊ ጉዳይ አንድ ነን ብሎ ነገር እንዳይመጣ ፕሮቴስታንቲዝም ምን አይነት ሞራል ኑሮት እንደሆነ የእስልምናውን ቀድር የሚቃወመውና አረኛ አሁን የእምነት አባታቸው ላይ ልንሄድ አይደል እንዴ ወዳጅ? አሁን ሉተር ላይ እኮ ልንመለስ ነው እንዴ? ምን ይገርማል። ጭራሽ የእምነት አባት አይደለም ብለን እኮ ላይቭ ልንጀምር ነው። እና ምንድነው እናት ነው? አረ እናታቸው ነው ታዲያ። እኔ ያሳዝነኛል እውነት ለማውራት ግን ቃዶሽ ወይ ሌላ ቀን እናድርገው ውይይቱን። አይደለም ስማኝ፣ አሁን አይ እኔ ግሪክ ኦርቶዶክስ ቢያ ያልኩት አሜሪካ ያለችው አንድ ግሪክ ኦርቶዶክስ አለች። ያንን እሷም የምትቀበል ከሆነ አሳየን። እሷም አሳያለሁ፣ መረጃውን አመጣላለሁ። ቆይ ሌላ ጊዜ አሁን አንድ ተቀበል። ኧረ ሌላ ጊዜ ይላል እንደ እባክህ አምጣ። ሌላ ጊዜ አመጣላለሁ አልኩህ እኮ ሌላ ጊዜ። እስከዛ ቅድም አሁን ዮሐዴ ባወራው እኔ ለዮሐዴ ጥያቄዎች አሉኝና ተሳስተህ ካሁን በኋላ ተሳስተህ ክርስቲያኖች ቤት ውሸት እያዋሻ አትግባ። ተሳስተህ ትያዛለህ። አመጣላለሁ አልኩኝ እኮ አመጣለሁ። ችግር የለም ካልገባላችሁ እንጠብቃለን። አምጣሽ ከዛሬ ውጪ ያን ካላመጣው ታስገቡኝ ገስ ላይ ችግር የለም። አይ ዛሬ እንጠብቃለን። ችግር የለውም። አሁን አይደለም አሁን ለምን ማምጣት አቃተ? ሄዶ ነው እንደሚያመጣው ከዛው ከአሜሪካ ነው የሚያመጣው። ሄዶ አንድ ስልክ ብቻ ነው ያስኩት። እኔ እኮ ባይዘው ይሄ ልጅ ከውሸቱ አለመታመኑ አሁን ይኸው ልፈልግ ቆይ ምናምን ብሎ ሄዶ አለ። አንድ ስልክ ነው ያለኝ ደግሞ እያለ ኧረ በመድኃኒዓለም ዮሐዴ አሁን ማውራት ትችላለህ ወይስ ልውጣ? አንተ ሁለት ከየት ነበር አንተ ያላልከው ነው ያለው? ቆይ እስካሁን የቆየኸው ቆይ አንዴ እስካሁን የቆየኸው ምን ልታመጣ ነበር? አይ እናንተ እስክታወሩ ድረስ ሚውት አድርጌ እየጠበቅኳችሁ ነበር። ወመድኃኒዓለም እስክታወሩ አንዴ ጠብቁኝ ነው ያልከው ወይስ ላምጣ ብለህ ነው? አይ አውርታችሁ እስክትጨርሱ ድረስ ያው ሚውት አድርጌ ላምጣ ብለህ ላምጣ አላልክም? አመጣለሁ አልኩህ እኮ ቅድም ላምጣ ብለህ ነው እየጠበቅን የነበረው ወይስ አይደለም? አመጣለሁ አልኩህ ግን አንተ የለም ምንም የትኛውም ኦርቶዶክስ አመጣለሁ ካልክ አምጣ። አሁን
አመጣለሁ ብላል። አምጣ፣ እየጠበቅን ነበርኩ። ለምን አታመጣ? እንትን እንዳይሆን ሜቢ በኢራቅና በአሜሪካ ጦርነት ምክንያት ወደ ግሪክ በረራ ቆሞ እንዳይሆን ዮሐዴ አንተ ምን አይነት በስማ በስከዛ ቆይ የእናንተ ቀድር ከሙስሊሞች ጋር እንዴት እንደሚመሳሰል እስከዛ ቁጭ ብለህ ትማራለህ። ፓስተር ካልተቀበልክ ያው ሁሌም እንደዚህ ሚዩት አድርገህ አንተ መጀመሪያ መማር ነው ያለብህ። ዛሬ ጥያቄ ሳትማር አትጠይቅ። እሱን እኮ ሚዩት አድርገህ አይ ደፈር በልና ዛሬ ጥያቄ ተቀበል። ሚስተር አብዱል አንዴ ሚዩት አድርገውና አስወርጄዋለሁ። በቃ ማስረጃ ሲኖርህ ገዝት ላክ ወዳጄ። እንቀጥል ወዳጄ። አዎ ትንሽ የሙስሊሞቹ ቀድር የተወሰነ እንያት አይሻልም? እሺ ምን ይላል መሰላችሁ? አሁን በፕሮቴስታንቶች ትምህርት እነዛ ጸጋው ተቋርጦ ነው እንዴ ወይስ ምንድነው? ዮሐዴ ተቋርጦበት ነው ስልክ ገብቶበት መሰለኝ። ጋይስ ግን አንተች ቤት ስትገቡ ለምንድን ነው ታፕታፕ ማታረጉት? እስቲ 100 ሺህ ያስገቡ ታፕታፑን። እንዴ እጃችሁን አሰሩ። የምሬን እኮ ነው። 100 ሺህ ያስገቡ ታፕታፑን። እስቲ እጃችሁን ቶሎ ጠቅጠቅ አድርጉ። 100 ሺህ ዮሐዴ እስኪያወራ ድረስ 100 ሺህ ያስገቡት። ቀጥል ፓፓ። ኦኬ እሺ አሁን ተመልሻለሁ። እሺ ጥሩ። በመናፍቃንም ነገር ወይም ደግሞ አላህ በስሮቻቸው ላይ ወደ ክህደት የመለሳቸው ሲሆን ሁለት ክፍሎች የሆናችሁትን ለእናንተ ምን አላችሁ? አላህ ያጠመመውን ሰው በመድኃኒዓለም ሶሪ የአሁኑ ስልክ ነው። እሺ እቺን ሌላ አላህ ምን ያለውን አላህም ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኝለትም ማለት ሶ አላህ ያጠመመው ወይም ደግሞ ያሳሳተውን በቃ ማንም ሊያቀናው አይችልም። እሱ አጥመሞታል ወይም እሱ ካቀናው የቀና ይሆናል፣ ካጠመመው ደግሞ የጠመመ ይሆናል ይልና አልቁርጥቢ ተፍሲር ወይም ደግሞ ሙፈሲር ነው። ይሄ ቁርአናቸው የሚያብራራ ሙፈሲር ነውና ሱራ 64 አያ 2 ላይ ሲያብራራ ልክ ፕሮቴስታንቶች ለቀድር ትምህርታቸው የሚጠቅሱት ምዕራፍ አለ የፈርዖንን ልብ አጸናለሁ ወይም ደግሞ አጸናለሁ ብሎ እግዚአብሔር ተናግሯል ይላል ሮሜ 9። ልክ እሱን ተጠቅመው ለቀድር ይናገራሉ እነሱ ማለት ነው። ሱራ 64 2 ላይ ምን ብለው ይናገራሉ? አላህ created Pharaoh ወይም ደግሞ ፈርዖን as a disbeliever in his mother's womb and created John son of Zechariah as a believer in his mother's womb. ኦኬ አላህ ፈርዖንን በእናቱ ማህፀን እያለ ዲስቢሊቨር የማያምን አድርጎ ፈጥሮታል። ጆን ሰን ኦፍ ዘካሪያ ወይም ደግሞ የዘካሪያስ ልጅ ዮሐንስን ደግሞ በእናቱ ማህፀን ሳለ ጀምሮ አማኝ አድርጎ ፈጥሮታል። ኦኬ በቃ በተፈጥሯቸው ፈርዖን አማኝ ተደርጎ ተፈጥሯል፣ ጆን ደግሞ አማኝ ተደርጎ ተፈጥሯል ማለት ነው። ስለዚህ ከእናት ማህፀን ጀምረን ወይ ዘር አማኝ ወይም ደግሞ አማኝ የምትሆነው ማለት ነው። አማኝ ወይም አማኝ የምትሆነው ታስታውሱ ከሆነ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ስለ መዳን ወይም ደግሞ የተመረጡ ሰዎች ስለ ማዳን ስንናገር ህፃናት እንኳን የተመረጡ ከሆነ በምን አይነት መንገድ ሳናቅ ህፃናቶቹ ራሱ ያድናቸዋል። ካልተመረጡ ግን በቃ አልተመረጡም ወደ ሲኦል ይገባሉ የሚል አይተን ነበረ። ካስፈለገ አሁንም ማሳየት ይችላል። እሱ ቀድር ትምህርት እዚህ ጋር በተመሳሳይ መንገድ ታገኙታላችሁ። ሱናን ነሳኢ 1947 ላይ ምን የሚል ነው? አይሻ የመሐመድ ሚስት ምን ብላ ትናገራለች? one of the children of the Ansari who had died was brought to the messenger of Allah so he prayed for him. አይሻ ሰይድ አለች። ኦኬ ቆይ አይሻ ምን ብላ ተናገረች ይላል። ቆይ እንደውም ዋናው እንትኑ ላምጣላችሁ ማይቴ something quite and quite people for it። እሺ ያ then how fortunate he is
one of the little birds of paradise. He never did any evil or reached the age of puberty. ምን ማለት ነው? አንድ ህፃን ልጅ ሞተ ማለት ነው። እና ያ ህፃን ልጅ ሲሞት የመሐመድ ሚስት አይሻ ምን ብላ ትናገራለች? ይሄ ህፃን ታድሏል፣ በጣም ህፃን ነው፣ ንጹህ ነው፣ ኃጢአት የሚሰራበት እድሜ እንኳን ስላልደረሰ ስለዚህ ገነት ነው የሚገባው ብላ ትናገራለች። ማን? የመሐመድ ሚስት። ከዛ በኋላ መሐመድ ምን ብሎ መለሰ? he said it is better not to say anything. እንደዚህ ባቲ መልካም ነው አለና ኦ አይሻ Allah the mighty and sublime created paradise and created people for it ይላል። ኦኬ አላህ ምን አደረገ? ገነትን ፈጠረና ከዛ ደግሞ በገነት የሚኖሩ ሰዎችን ፈጠረ፣ የገነት ሰዎችን ፈጠረ። he created them in the loins of their fathers. ከዛ እነሱን ደግሞ ሲፈጥራቸው ገና በአባታቸው ወገብ እያሉ ለጀነት ብሎ ፈጥሯቸዋል አለ። as he created hell ደግሞ ገሃነምን ፈጠረና and created people for it ደግሞ ለሱ የሚሆኑ ደግሞ ምን ሰዎችን ፈጠረ፣ ለገሃነም የሚሆኑ ማለት ነው። and he created them in the loins of their fathers ማለት ነው። በአባታቸው ወገብ ገና እያሉ ለገሃነም ብሎ ፈጠራቸው ይላል። ቀጥታ የቀድራቸው ትምህርት አይደለ ይሄ? የቀድር ይሄ ትምህርት የት ነው የምናገኘው? እኛ ጋር ነው የምታገኙት ወይ ሙስሊሞች ጋር? ለካስ ትዝ ሲልኝ ሙሄ ከሉተርም ይቀድማል ለካስ ትምህርቱን ከዚህ እኮ ነው እየሸመቱ እየጨለፉ ይወስዳሉ። ፋይናሊ ተገለጠልኝ ይላል። የት? ሽንት ቤት። የት ተገልጦላል? ከዚህ ከባድ ነው። ያ እናመሰግናለን ብሮስኪ። ሜቢ እነ ክርስቲያን የሚናገሩት ነገር ካለ ክርስቲያን ምንም ስላላወራ እድል እንስጠው። ቃዶች ማስረጃውን ካገኘ ግን እባክህ ገዝቱ ላክ። ክርስቲያን ቀጥል፣ ማውራት የምትፈልገው ነገር ካለ ወዳጅ። ኮሜንት ላይ የማን ነው የሚከብደው? የሉትራኖቹ? አይ ዮሐዴ ክርስቲያን ሚዩት ነው እያሉት ነው። ኦኬ አዎ ሚዩት ነበር። እስኪ ክፈተው ማይክ። እስኪ አሁን ኦኬ አሁን ይሰማል መሰለኝ። እስኪ ትንሽ አውራ። እሺ አይ የሙስሊሞቹ ትንሽ ሳሳ የሚል ይመስለኛል እያልኩ ነበረ ከሉትራን ይልቅ። አዎ እንደውም አሁን ትንሽ እንትን ሊል ይችላል። በእርግጥ አዎ የሙስሊሞቹ በተፈጥሮ ደረጃ እንደዚህ አድርጎ ፈጠራቸው ምናምን ነው። የነዚህ ደግሞ ጭራሽ ሁሉም እያመፀ ነበር። ከዛ የሆኑ ሰዎችን መራረጠና እንዳያምፁ አድርጎ አሳመናቸው ይልና ደግሞ የዶክተር ሻውል አገላለጽ ተመችቶኛል። እሺ እንዲህ አድርጎ ዳግም ወልዶት ከዛ ሲያምጽ ደግሞ ምንድነው እንዲያምጽ ወይም ደግሞ እንዲጠፋ ዳግም ወልዶ ደግሞ እንዲጠፋ ዳግም ትቶት ነው ምናምን አይነት ነገር ብሎ የጠየቀው ጥያቄ አለና የሆነ መጥቶ ዳግም እንዲወለድና እንዲያምን አደረገውና ከዛ በኋላ ደግሞ ሪጀክት ማድረግ ማለት ሪጀክት ካደረገ ደግሞ ድህነቱን ደግሞ ሊያጣው ይችላል የሚል ትምህርት አላቸው። ቢያንስ ኮንሲስተንስ የሆነ አይ ቲንክ በዚህ ጉዳይ የካልቪኒስቶች ይመስለኛል እንትኑ ሲታይ ማለት ምክንያቱም የሚያሳምናቸውም እሱ ነው፣ ጸጋው የሚሰጣቸው ሁሉም ነገር ከራሱ ስለሆነ ራሱ መርጦ ደግሞ እንዲጠፋ ያደርጋቸውም አይነት ነገር ነው። ፐርሲቨረንስ ኦፍ ሳይንትስ የሚል አላቸው። የእነዚህ ደግሞ ትንሽ ምን አልከኝ ፓፓ? ያው እየወጣ ነው እንዴ? እኔ አንቺ ቀደር ትምህርት ላይ ከጀመርሽ ወዳጂ ምሳችንንም ልትረሽ ነው። ኧረ ይኸው ለወጣ ነው።
በቃ እንትን በል በቃ እኔም ዲስኮኔክት ላድርግ ስልኬን ቻርጅ ላድርግ እስከዛ ድረስ ልክ ቆይ እንጂ እኔ አሁን ልወጣ ሳይሆን የሆነች ነገር መሰራታለች። በቃ ይቅርታ መሀል ላይ ረበሽኳችሁ። ቀጥሉ እናንተ ግን ሌሚ ነው ልክ ትራንስፖርት ውስጥ ገባ ያው በቃ እየወጣ ነው። እሺ እደውልልሃለሁ። እሺ ማማይ ሰላም ብያለሁ። ቀጥሉ። ይቅርታ ክርስቲያንም ቀጥሉ። በጣም ይቅርታ። ዮሐዴ ምን ለማለት ፈልጌ መሰለህ ይሄ ዘ ቦንዴጅ ኦፍ ዘ ዊል ላይ ማርቲን ሉተር ሰው በገዛ ፍቃዱ እምቢምሽ ማለት አይችልም። ዞሮ ሰው የነጻ ፍቃድ ያለው አይነት አይደለም ብሎ ስላስተማረ ማለት ነው። እሺም እምቢ ማለት አይችልም። የሰው ነጻ ፍቃድ የምንድነው የሚነዳው ላይክ ወይ በእግዚአብሔር ነው ወይ በሰይጣን የሚነዳ አይነት እንደ ፈረስ አይነት ነገር አድርጎ ነው የሚያቀርበው ማርቲን ሉተር። እዚያ ላይ ግን አላህ አንዴ ወስኖታል፣ ግን ሰው ፈቃዱን ማድረግ ይችላል ምናምን አይነት ነገር የሚሉት ነገር ስላላቸው እንዲሁም የሙስሊሞቹ ሳይሻል አይቀርም ይሳየው ማለት ነው ነገሩ። አይ ለእንትኑ ነጻ ፈቃድ አለው ይላሉ እንጂ ሙስሊሞቹም ውስጥ እንትን ተገብቶ ሲታይ ሁሉም ነገር ፕሪደስተንድ የሚል አይነት ነው። ይሄ ኃጢአት ራሱ ሲሰራ አሁን ይሄ ፎርኒኬሽን ራሱ እንዲሰራ አላህ አስቀድሞ ወስኗል አይነት ነገር። የአደምን ከገነት መውጣትና አጸበለሲቱን መብላትም ፐርፐዝሊ የአላህ ቀድሞ የመወሰን ጉዳይ ምናምን እንደሆነ ምናምን ይናገራል። አስቀድሞ ፕሪዴስቲንድ የተደረገው በአላህ ነው የሚለው የእነሱ የታመነ ትምህርታቸው ነው። በእርግጥ ግን የሆነ ነፃ ፈቃድ አለው መርጦ ከሚያደርገው ከፎርኒው ልጅ ነው አይነት የሚሉ የሙስሊም ሴክቶችም ምናምን አሉ። በእርግጥ እንደዚህ አይነት የሉተራኖቹ እንዳልከው ትንሽ የሉተር እንዳልከው ልክ ቢስት የራይደሩን ወይም ደግሞ የሚነዳውን ሰውዬ ዊል ብቻ እንደሚፈጽመው ሁሉ የሰዎችም ዊላቸው በሁለት ራይደርስ በእነሱ ዊል ብቻ ነው የሚመራው ይልና ወይም በእግዚአብሔር ወይም ደግሞ በሰይጣን ይላል። ይሄ በውድቀት በቦንዴጅ ውስጥ ያለው ዊል ሁልጊዜ ራይድ የሚደረገው በሰይጣን ስለሆነ የራሱ የሆነ ነፃ ፈቃድ የለውም አይነት ነገር ነው። በሰይጣን ነው ሊድ የሚደረገው ድራይቭ የሚደረገው የሰይጣንን ፈቃድ ብቻ የሚፈጽመው አይነት ነገር ነው ሐሳባቸው። ከዛ በኋላ ደግሞ አይ ቲንክ የእግዚአብሔር ደግሞ ተክቶ ራሱ ሪጀነሬት አድርጎ ምናምን ደግሞ እንትን ሲለው ደግሞ በእግዚአብሔር ድራይቭ ይደረጋል። ግን አያዋጣቸውም እንደዛ ብለው ደግሞ ምክንያቱ ድህነቱን ደግሞ ሊያጣው ይችላል የሚል ደግሞ ትምህርት አላቸው። ዞሮ በጣም የሉትራኖች የሆነ ውዝግብግብ ያለ ነገሮች አሉት። በጣም እነሱ ራሱ የማይፈቱት ማለት ነው። ሚስጢር ነው እያሉ ዝም ብለው የሚያልፉት እኛ ራሱ አናውቀው እያሉ የሚያልፏቸው ብዙ ነገሮች አሉ። ሀሳብ መመለስ ሲያቀታቸው መጨረሻ ላይ ውዝግብግብ ያለ ነገር ሲገጥማቸው ሚስጥር ነው ብሎ የሚያልፉት ነገር ያስቀኛል። በቃ ለሆነ ጥያቄ መመለስ ሲያቀታቸው አልተብራራም፣ መጽሐፍ ቅዱስም እንደዚህ ማላለው ግን ሚስጥር ነው እንዴ? ሚስጥር የተባለው እኮ እኛ እናብራራውም ወይ አንናገረውም ወይ ደግሞ አልተጻፈም ማለት አይደለም። ሚስጥር የተባለው የሆነ ነገር በቃ ተደበላልቋል ተሸፍኗል ማም ነገር ቢሆን መልካም። የነዚህ ግን ሚስጥርነቱ በጣም ነው በቃ የሚያስቀው። ከሆነ መልስ ለማምለጥ ያንን መልስ ደግሞ መመለስ ሲያቅታቸው ሲሆን ደግሞ ያሳዝናል በጣም። እና ምዕመናን ብንወጣስ ምን ይመስላችኋል? ምሳ ሰዓትም ስለደረሰ ይሃዲ እኔም ቢሮ ነኝ ያለው ድምጼንም ማሰማት ስለሌለብኝ ቢሮ ነኝና ያው ድምጽም ስለሚረብሽ ብዬ አይ በቃ ወንድሞች በቃ ወይ ማታ ምናምን እንገባለን። እዚህ ያላችሁ ሰላም ዋሉ ምናምን። ማማይ ክርስቲያን ደህና ዋሉ። ወንድማችን ልታፈጥር ነው? አዎ ደረሰ እኮ ሰዓት እህታችን። ይቅርታ ማን ነው ወንድማችን? የክርስትናን የበላይ አሳይሽ። ቻው። አዎ ይፈጥናሉ ተብሏልና መፍጠን አለብን። ሃይማኖት ይል እንዳረጋ። መልካም ቀን። እሺ በሉ ደህና ሁኑ።
እሺ ደህና ነው። ሰላም ሁኑልኝ። መልካም ጊዜ ይሆንላችሁ። ያን ሰውዬ ግን ደንቆሮ ብዬ ወሰድበው ምናምን ነገር